ከአንድ እስከ 1 ሚሊዮን ያሉ ቁጥሮችን በአረበኛ በ15 ደቂቃ። አዎ ይቻላል። ሚስጥሩ 10 ቁጥሮችን ብቻ መማር ነው። እንጀምራለን። ሰላም ሰላም፣ ወደ ጠጁት ተከታታዮቼ እንዴት ናችሁ? እንዴት ሰነበታችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት በጣም ወሳኝ ትምህርት ነው። ቁጥሮች ለኛ በጣም ያስፈልጉናል። በስራ ቦታ፣ በገበያ፣ በሁሉ ነገር ማለት ነው። በሆስፒታል ሊሆን ይችላል፣ እንዲሁም ከማዳም ጋር በስራችን ሊሆን ይችላል። ስለዚህ ይሄ ትምህርት እንዳያልፋችሁ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ብቻ ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እሺ ቤተሰብ ቪዲዮን እስከ መጨረሻው በማየት አበረታቱኝ። ወደ ትምህርታችን የምንጀምረው ከዜሮ ነው። ዜሮ በአረበኛ ስፍር ይባላል። አንድ ዋህዳ፣ ሁለት እስኔን፣ ሶስት ሰላሳ፣ አራት አርባ፣ አምስት ሀምሳ፣ ስድስት ስታ፣ ሰባት ሰብዓ፣ ሰማንያ ያኔ ስምንት ሰማንያ፣ ዘጠኝ ትሳ፣ አስር 11 11 12 12 13 13 14 14 15 15 አብራችሁ እየቆጠራችሁ ነው። ነገ ግን አብራችሁ ቁጥሩ እሺ። አለን በሉ ካላችሁ ኮሜንት ላይ አለን ብላችሁ ጻፉልኝ። ስንት ነው የደረስነው? 15 ናልና አይደል? 16 16 16 17 17 17 8 8 8 19 19 20 20 21 እዚህ ላይ የምነግራችሁ ነገር አረቦች ከግራ ወደ ቀኝ ነው የሚያነቡት ማለት ነው። እኛ አሁን ለምሳሌ ከቀኝ ወደ ግራ ነው አይደለ? እነሱ ደግሞ ከግራ ወደ ቀኝ ነው የሚያነቡት ማለት ነው። ለምሳሌ እኛ 21 እንላለን አይደል? እነሱ ግን 21ን ዋህድ 20 ዋህድ ማለት አንድ ነው፣ 20 20 ነው። ስለዚህ እነሱ የሚያነቡት ከግራ ወደ ቀኝ። እናንተም መጀመሪያ ከ1 እስከ 10 ያሉትን ቁጥሮችን ተሸመድዱና ከዛ ይሄ ደግሞ ከ10 ይዛችሁ እስከ 100 ያሉትን እንትን ትላላችሁ። ከዛ ትይዛላችሁ። ከዛ ምንድነው የምታደርጉት? ከግራ ወደ ቀኝ እያደረጋችሁ እያገጣጠማችሁ ማወቅ ይኖርባችኋል ማለት ነው። እሺቶቼ ይሄ በጣም ጠቃሚ ነው። ለምሳሌ ቋንቋ፣ ለምሳሌ ቁጥሮቹ ማለት ነው። የሆነ ስራ ላይ በማዳም ቤት አሁን ለምሳሌ ወሳኝነቱን ስነግራችሁ፣ የትምህርቱን ወሳኝነት ስነግራችሁ፣ ለምሳሌ እሊዮም ጠል እስኔን ጀል ብትባሉ ዛሬ 2 ዶሮ አውጪ ነው አይደል? ይሄ ወደ አማርኛ ሲመጣ። ስለዚህ ቁጥር ካላወቃችሁ እዚህ ጋር ትደነጋገራላችሁ ማለት ነው። እስኔን ማለት ለምሳሌ 2 ነው። እንዲሁ በምሳሌ ስቆጥርላችሁ ማለት ነው። በምሳሌ ሳስቀምጥላችሁ ማለት ነው። እና አብራችሁኝ ሆኑ እስከ ቪዲዮዬ መጨረሻ ተከታተሉ ለማለት ነው ውዶቼ። ይጠቅማችኋል። እሺ 21 ደርሰናል። 22 እስኔን 20 22 እስኔን 20 23 30 24 40 25 50 50 26 26 27 27 28 28 29 30 31 واحد 30 32 32 33 33
ሰላሲን ሰላሳው ሰላሲን 34 40 ሰላሲን 40 ሰላሲን 35 50 ሰላሲን 50 ሰላሲን 36 60 ሰላሲን 60 ሰላሲን 37ን እስኪ እናንተ ደግሞ የቤት ስራ ልስጣችሁ። ኮሜንት ላይ ጻፉልኝ እሺ። ይሄ የቤት ስራችሁ ነው። 38 80 ሰላሲን 80 ሰላሲን 39 ትሳው ሰላሲን ትሳው ሰላሲን ከዛ 40 40 ይባላል። በዚህ ሁኔታ እንትን እያላችሁ እስከዚህ ድረስ ከነገርኳችሁ እስከ 100 ያለውን ከግራ ወደ ቀኝ እያደረጋችሁ እንትን እያላችሁ ማወቅ አለባችሁ ማለት ነው። ከእንግዲህ ያለውን እስከ 40 እስከ 100 ያሉትን ልንገራችሁ። 40 ብለናል። 50 50 50 50 60 60 60 70 70 70 80 80 80 80 በነገራችን ላይ የተወሰነ ነው እንጂ ተመሳሳይ ነው ከኛም ከአማርኛ ጋር ማለት ነው። 80 ብለናል አይደል? 90 90 90 90 100 ይቅርታ 100 እኔ ቶሎ አረበኛውን የሚገባልኝ 100 100 100 101 ለማለት 101 101 ከዛ እያልን እንሄዳለን ማለት ነው። 200 ለማለት 200 ወይም 200 200 ማለት ትችላላችሁ። 200 ማለት ትችላላችሁ። 300 300 300 400 400 400 500 500 500 ለምሳሌ እናንተ ደሞዛችሁ 1000 ቢሆን ደሞዛችሁ 1000 ነው እንበልና ከዛ ማዳማችሁ ብር የላትም 500 ብቻ ሰጠቻችሁ፣ ስንት ይቀራችኋል? ያንን ብር ስጪ ለማለት ይሄን ያክል እኮ አልሰጠሽኝም ይሄን ያክል አለብሽ ለማለት ለምሳሌ ደሞዛችሁ 1000 ከሆነ 500 ብቻ ከሰጠቻችሁ እናንተ ምን ትላላችሁ? 500 ይቀራል ትላላችሁ። 500 አለብሽ ትላላችሁ አይደል? ስለዚህ 500 ማለት 500 ለዚህም ነው ቁጥሮች የሚያስፈልጉን ማለት ነው። 500 600 600 600 700 700 700 800 800 800 900 900 900 ከዛ 1000 ዋው 1000 ይባላል። 1000 ማለት 1000 ከዛ 1000 2000 ለማለት ደግሞ ምን እንላለን? 1000 ለማለት 1000 ዋህድ 1000 ወይም ዋህድ 1000 2000 اثنين ألف ወይም 2000 ይላሉ አንዳንድ ቦታ ማለት ነው። 3000 30000 30000 4000 40000 40000 5000 50000 50000 6000 6000 6000 7000 7000 7000 70 ማለት 7 ነው። ከዛ 1000 ስንጨምርለት ስንት ይሆናል? 7000 ነው። ስለዚህ ቀላል ነው። እንደዚህ ማገጣጠም ብቻ ነው ከእናንተ የሚጠበቀው ማለት ነው። ለምሳሌ 7 ሚሊዮን ታወቃችሁ፣ 70,000 የሚባለው 1000 ደግሞ በሺ መሆኑን ታወቃችሁ፣ ማገጣጠም ነው። ስለዚህ 7000 ለማለት 70,000 8000 80,000 80,000 9000 እስኪ በዚህ ምሳሌ መሰረት 9000 ኮሜንት ላይ አስቀምጡልኝ እሺ ቤተሰብ። የቤት ስራ ልስጣችሁ ዳግመኛ ማለት ነው። ከዛ 10,000 10,000 10,000 ከዛን 100,000 ለማለት ደግሞ 100,000 ለማለት 100,000 100,000 200,000 ለማለት 200,000 200,000 300,000 300,000
300 ألف 400 شي 400 ألف 400 ألف 500 شي 500 ألف 500 ألف 600 شي 600 ألف 600 ألف 700 شي 700 ألف 700 ألف 800 شي 800 ألف 800 ألف 900 شي 900 ألف 900 ألف 1 مليون 1 مليون ያው እንግዲህ ሚሊዮን ነው በአማርኛም በእንግሊዘኛም በአረበኛም። ስለዚህ ሚሊዮን ዋህድ ሚሊዮን 1 ሚሊዮን ለማለት ዋህደ ሚሊዮን ማለት ያው ሚሊዮን ነው። እና ቤተሰቦቼ ዛሬ ቪዲዮን በዚህ ጨርሻለሁኝ። እንግዲህ ጥሩ ትምህርት አግኝታችኋል ብዬ ተስፋ አደርጋለሁኝ። ቪዲዮን ከወደዳችሁት ላይክ እንዳትረሱ፣ ለጓደኞቻችሁ ሼር በማድረግ አዲስ ለመጡት ሼር አድርጉላችሁ፣ ይጠማችኋል ማለት ነው። እናም ስላበረታታችሁ ደግሞ በጣም አመሰግናለሁ። ስለምታበረታቱኝ አይዞሽ በርቺም ስለምትሉኝ ውድ ሀገሬ ልጆች በጣም አመሰግናለሁኝ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱ።